ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ የሂሳብ ትምህርት ነው። ፓርት ቱ ነው። ፓርት ዋን ተምረናል። የሁለተኛው ፓርት ይቀጥላል ማለት ነው። አንደር ፓርት ቱ እንደዚህ መደመር፣ መቀነስ፣ ማባዛት፣ ማካፈል እንደዚህ ደግሞ የተለያዩ ሼፕ ያላቸውን ለምሳሌ ሰርክል፣ ትሪያንግል፣ ስኩዌር፣ ሮምቦስ፣ ሄክሳጎን፣ ፔንታጎን የምንላቸውን እነሱን በደንብ እናያለን ዲቴይል ማለት ነው። ቪዲዮ ላይክ፣ ሰብስክራይብ እንዲያደርጋችሁ የደወል ምልክቷን መጫን እንዳዘነጉ። እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን ይደርሳችኋል። አሁን ወደ ትምህርታችን እንገባለን። መጀመሪያ ፓርት ላይ እነዚህ ነው የምንማማረው። መጀመሪያ ሰርክል፣ ይችኛዋ እንደምታዩት ሰርክል ነች። ሰርክል ትባላለች። ቱዲ ሼፕ ነው ያላት፣ ሰርክል ነች። ይችኛዋ ደግሞ አድቫንስድ ሼፕ። አድቫንስድ ሼፕ የምንለው አሁን ስንት ነው? ስንት ጎን ነው ያለው? 1 2 3 6 ጎን አለው ማለት ነው። አሁን 6 ጎን ነው ያለው። ይችኛዋ ደግሞ ኪዩብ ትባላለች። ኪዩብ ነው የምትባለው። ይችኛዋ ፕላስ ወይም ደግሞ አዲሽን የመደመር ምልክት ነች። ያው ማትማቲክስ ውስጥ እንግዲህ የተለያዩ ሼፖች የተለያዩ ምልክቶች አሉ ማለት ነው። እነሱ ነው ዲቴይሊ ፎከስ አድርገን እነሱ ነው እያየን ያለ ነው። ስለዚህ ይችኛዋ የመደመር ምልክት ነች ብለናል። ይችኛዋ ደግሞ ኖት ኢኳል ቱ፣ ሁለት ነገር ለምሳሌ እኩል ካልሆነ ማለት ነው ይሄን እንጠቀማለን። ለምሳሌ 6 ከ7 ጋር እኩል አይደለም አይደል? ስለዚህ 6 is not equal with 7 ብለን ይሄን ምልክት መጠቀም እንችላለን ማለት ነው። ይሄኛውን ምልክት እንጠቀማለን። እኩል ያልሆኑ ቁጥሮችን ለምሳሌ 7 ከ9 ጋር እኩል አይደለም፣ 10 ከ100 ጋር እኩል አይደለም። ስለዚህ ምንድነው ይሄ ምልክት የሚያገለግለን? ሁለት የተሰጡ ቁጥሮች እኩል አለመሆናቸውን ለማሳየት ነው ማለት ነው። እኩል አለመሆናቸውን ለማሳየት ነው። ይችኛዋ ስፔሻል ሲምቦልስ ምን ትገልጻለች? ስኩዌር ነው። ስኩዌር ማለት ምን ማለት ነው? አራቱም ጎን እኩል የሆነ ማለት ነው። አራቱም ሳይዳቸው ማለት ነው እኩል ነው፣ አይበላለጡ። ስለዚህ በአማርኛ ክብ እንለዋለን። ክብ ማለት ነው። በእንግሊዝኛው ሰርክል ነው የምንለው። ሰርክል። በኦሮመኛ ደግሞ በአፋን ኦሮሞ ዊ ኮሊት ጌንጎ ጀነዋ ምናጀቸው ጌንጎ እንለዋለን። እቺኛዋ ደግሞ ስኩዌር ናት። ስኩዌር ማለት አራቱም ሳይድ እኩል የሆነ ብለናል። ስኩዌር ነው የምንለው፣ አራቱም ጎን እኩል የሆነ። በአማርኛ ደግሞ ካሬ ብለን እንጠራዋለን። ካሬ። ለምሳሌ የሆነ ቦታ ስትገዙ የመሬቱን ስፋት ምንድነው ስንት ካሬ ነው እንላለን። ስንት ካሬ ነው ማለት ስፋቱን ማለት ነው። ስለዚህ አሁን ካሬ ፈልጉ ስትባል ለምሳሌ በላይ 25 ካሬ ገዛ፣ በላይ 500 ካሬ ያለው ሲባል ካሬ ማለት ምን ማለት ነው? ዝም ብሎ ያው ካሬ በተለምዶ ነው። ግን በደንብ ዲቴይሊ ካሬ ስንል ምን ማለታችን ነው ብለን የሚያውቁ ሰዎች በጣም ትንሽ ሰዎች ናቸው። እኔ ያጋጥሞኛል በጣም ብዙ ቦታና ካሬ ስንል ምንድነው በስኩዌር ማለት ነው። ሁሉም በአራቱም ሳይድ እኩል የሆነ እንደሱ አድርገን ሌንግዙን እናወጣለን ማለት ነው። መጀመሪያ ሳይዱ ለምሳሌ 5 ሜትር ከሆነ 5 ሜትር ቁመቱም እርዝመቱም ማለት ነው 5 ሜትር ከሆነ እሱ አሁን ካሬው ስንት ነው ማለት ነው? በስኩዌር ነው የምናስቀምጠው። ካሬ ማለት ስፋቱ ስለሆነ ማለት ነው። 5 ስኩዌር ስናደርገው 25 ይሆናል ማለት ነው። 25 እሱ አሁን ካሬ እንለዋለን። ካሬ ይባላል እሱ ማለት ነው። ስለዚህ ስፋቱን ነው የሚያሳየን። ስፋቱ ካሬ የምንለው እሱን ነው። ሌላኛው 3 ማዕዘን ያለው ትሪያንግል እንለዋለን። በእንግሊዝኛ ትሪያንግል 3 ጎን፣ በኦሮምኛ ደግሞ ሮክሰዴ ትባላለች። በኦሮምኛ ሮክሰዴ። እዚህ ጋር ላይ ሞር ሼፕስ ይላል። የተለያዩ ቅርጽ የተለያዩ ሳይዝ ያላቸው በተጨማሪ ማለት ነው። እዚህ ጋር ላይ የምናየው አሁን ምንድነው ሬክታንግል ነው። ይሄኛው ሬክታንግል ምን አይነት ሼፕ አሉ? እንደ ስኩዌር ሆኖ ግን እንትኑ እርዝመቱ ረዘም ያለ ማለት ነው። አራቱም ጎኖች እኩል አይደሉም ማለት ነው። ስኩዌር ላይ አራቱም ጎኖች እኩል ናቸው። ሬክታንግል ላይ ግን ሁለቱ ጎኖች እኩል ናቸው። ሁለቱ ጎኖች እኩል ናቸው፣ ፓራላል የሆኑት ማለት ነው። ስለዚህ ከሬክታንግል የሚለይበት በዚህ ነው። ሌላኛው ኦቫል ሼፕ አለው። ኦቫል ሼፕ የምንለው እንደ እንቁላል አይነት ነው። ክብ አይደለም፣ ሰርክል ብለን ልንጠራው አንችልም። ክብ የሚሆን ኖርማል ክብ ሲሆን፣ ይችኛዋ ግን ኦቫል ትባላለች። የእንቁላል ቅርጽ እንደ እንቁላል ናት ማለት ነው። እንቁላል ትመስላለች። ስለዚህ ይችኛዋን ምን እንላታለን? ኦቫል ሼፕ ነው የምትባለው፣ ወይም ደግሞ ኢሊፕስም እንላታለን ማለት ነው። ይችኛዋ ኮከብ ናት። የኮከብ ምልክት ናት። ኮከብ ወይም ደግሞ ስታር እንላታለን በእንግሊዝኛ ስታር። እዚህ ጋር ላይ ደግሞ አድቫንስድ የሆኑ ሼፖች ነው የምናየው። አድቫንስድ የሆኑ ሼፖች አሁን እዚህ ጋር ላይ ባለ 5 ማዕዘን ጎን ያለው ማለት ነው። 5 ጎን ያለው አሁን የምታዩት 5 ጎን ነው ያለው። 5 ጎን ሲኖረው ምንድን እንለዋለን?
ፔንታጎን ነው የሚባለው። ፔንታጎን ፔንታ ማለት የግሪክ ቋንቋ ሲሆን 5 ቁጥር ማለት ነው። ፔንታ 5 ቁጥር ማለት ነው። ስለዚህ ከግሪክ የተወሰደ ነው ማለት ነው። ፔንታጎን ጎን ማለት ደግሞ ጎን ማለት ነው። ሳይድ ማለት ነው። ጎን የምንለው እሱ ነው። ፔንታጎን 5 ጎን ያለው ማለት ነው። እችኛዋ ደግሞ ባለ 6 ማዕዘን ነች። 6 ማዕዘን ያለው ደግሞ ሄክሳጎን ይባላል። ሄክሳ ማለት አሁንም በግሪክ 6 ቁጥር ማለት ነው። 6 ቁጥር ማለት ሄክሳጎን እንለዋለን። እችኛዋ ደግሞ አልማዝ ወይም ዳይመንድ ወይም ኪት ማለት እንችላለን። ኪት ወይም የዳይመንድ ምልክት ያላት ማለት ነው። ያ 4 ማዕዘን ሆና 4ቱም እኩል ናቸው፣ ግን ፖዚሽኑ ትንሽ ከስኩዌር ለየት ያለ ነው እንደምታዩት ማለት ነው። ስኩዌር አሁን ኖርማል ቁጭ የሚል፣ ይቺ ግን እንደዚህ እንትን ዞር ብላ እንትን ያለች ሼፓ ትንሽ ለየት ያለች ናት ማለት ነው። ስለዚህ እንደዚህ አይነት ሼፕ ስታዩ ይሄ ዳይመንድ ወይም ደግሞ የኪት ይችኛዋ ደግሞ የልብ ምልክት ነች። ሀርት። ወደ ቀጣዩ ፖይንት እናልፋለን። እዚህ ጋር ላይ የተለያዩ ኦፕሬሽን ምልክቶችን ነው የምናየው። ማትስ ውስጥ የምንጠቀማቸው የተለያዩ ኦፕሬሽኖች አሉ። የመጀመሪያው መደመር ነው። የምታዩት የመደመር ምልክት ናት ማለት ነው። መደመር በእንግሊዝኛ አዲሽን እንለዋለን። አዲሽን መደመር ማለት ነው። መደመር ምልክቱ ይሄ ነው ማለት ነው። ይችኛዋ መቀነስ ናት። የመቀነስ ምልክት ናት። ይቺ መቀነስ በእንግሊዝኛ ሰብትራክሽን እንለዋለን። ሰብትራክሽን መቀነስ ማለት ነው። ይችኛዋ ደግሞ የማባዛት ምልክት ናት። ማባዛት መልቲፕሊኬሽን እንለዋለን በእንግሊዝኛ መልቲፕሊኬሽን። ይችኛዋ ደግሞ ማካፈል ማለት ናች። ማካፈል ወይም ደግሞ በእንግሊዝኛው ዲቪዥን እንለዋለን። ምልክቷ ይህች ናት ማለት ነው። ዲቪዥን። ይችኛዋ የመጨረሻዋ ምልክት ደግሞ እኩል ነው ማለት ነው። እኩል ነው ዚኮልቱ ማለት ነው። ለምሳሌ 10 ከ10 ጋር እኩል ነው ስንል ቴን ዚኮልቱ ቴን እንላለን። ቴን ዚኮልቱ ቴን ማለት ነው። እኩል ነው ምልክት ነው ማለት ነው። ስለዚህ የመጀመሪያዋ መደመር ናት ብለናል። መጀመሪያዋ የመደመር ምልክት ናት ብለናል። መደመር አዲሽን ማለት ነው። አዲሽን በኦሮምኛ ኢደው ጀና ኢደው ነው የምንለው። በኦሮምኛ ኢደው ይባላል። እችኛዋ ሁለተኛዋ ደግሞ መቀነስ ሰብትራክሽን፣ በኦሮምኛ ህርኢሱ እንላታለን። እችኛዋ ደግሞ የማባዛት ምልክት ናት። ማባዛት መልቲፕሊኬሽን ማለት ነው። ማባዛት መልቲፕሊኬሽን ባይሱ ጀና ኦሮሚፋን ባይሱ። ከዚያ እችኛዋ ደግሞ ማካፈል ምልክት ነች። መካፈል ዲቪዥን ሂሩ። እችኛዋ ዚኮልቱ እኩል ነው ማለት ነው። እኩል ነው መለቶ ወልቂጥ እንለዋለን በኦሮምኛ ማለት። ስለዚህ ሂሳብ ውስጥ ማቴማቲክስ ውስጥ የምንጠቀማቸው ኦፕሬሽኖች እነዚህ ናቸው ማለት ነው። ወደ ቀጣዩ ፖይንት እናልፋለን። እዚህ ጋር ላይ የተለያዩ ኮምፓሪዥን ሲምቦሎችን ነው የምናየው። የተለያዩ ለምሳሌ እኩል ነው፣ ያንሳል፣ ይበልጣል፣ እኩል አይደለም ምናምን የምንላቸው ማለት ነው። እነሱ የማወዳደሪያ ምልክቶች ናቸው። አሁን ይቺ ምልክት ምንድነው የምታሳየው? ያንሳል ማለት ነው። ለምሳሌ 3 ከ4 ያንሳል፣ 4 ከ5 ያንሳል፣ 5 ከ10 ያንሳል፣ 10 ከ100 ያንሳል ስንል ይችን ያንሳል ምልክት እንጠቀማለን። ያንሳል ነው የምትባል ማለት ይቺ ምልክት። ይችኛዋ ደግሞ ወደዚህ ከዞረች ፊቷ ይበልጣል ማለት ነው። ይበልጣል። ለምሳሌ 10 ከ9 ይበልጣል፣ 10 ከ7 ይበልጣል፣ 7 ከ3 ይበልጣል፣ 3 ከ1 ይበልጣል እያልን ይበልጣል ምልክት ነው። በዚህ መልኩ ነው የምንጽፈው ማለት ነው። ይችኛዋ ደግሞ እኩል አይደለም ማለት ነው። ይሄ ምልክት እኩል አይደለም ማለት ነው። ስለዚህ እኩል አይደለም ስንል ለምሳሌ 10 ከ100 ጋር እኩል አይደለም፣ 5 ከ10 ጋር እኩል አይደለም፣ 7 ከ8 ጋር እኩል አይደለም ብለን ስንጽፍ በዚህ አይነት መልኩ ነው ማለት ነው። ይችኛዋ ደግሞ በግምት እኩል ነው ማለት ነው። አፕሮክሲሜትሊ እንለዋለን። ቲልማማን አፕሮክሲሜትሊ በግምት ለምሳሌ 0.01234567 እኩል ነው በግምት ስንት ይሆናል? አሁን ይሄ 0.1234 እያለ ነው አይደል? ስለዚህ ይሄ 0.123 እያለ ብዙ ሳንቲም አለው ማለት ነው። ያ ሳንቲም ሲመጣ ወደ ምን ነው የሚጠጋገው? ወደ 1 ይጠጋል ማለት ነው። ወደ 1 ነው የሚጠጋው። ወይም ደግሞ 1.957 10 ምናምን እያለ ብዙ ሳንቲም ነገር ቢኖረው እሱ አሁን ወደ ስንት ይጠጋል? ወደ 2 ይጠጋል ማለት ነው። እኩል አይደለም ግን ይጠጋል።
እኩል ቢሆን ኖሮ እኩል እንጠቀም ነበር። እኩል ባይሆን ደግሞ እኩል አይደለም እንል ነበር። ግን በጣም ረጅም ሳንቲም ነው ምሳሌ በሳንቲም ነው አሁን 0.000788910 እያለ ሲሄድ እንደዚህ አይነት ነገር አሁን እኩል አይደለም ግን ይጠጋል ብለን እናስቀምጠዋለን። ወደዚህ ቁጥር ይጠጋል ብለን ማለት ስለዚህ ያን የምንጠቀማለን። ይችን አፕሮክሲሜትሊ በግምት እኩል ነው ብለን ከዛ ጋር ከተሰጠው ቫልዩ ጋር እኩል እናደርገዋለን ማለት ስለዚህ እሱ አፕሮክሲሜትሊ በግምት እኩል ነው እንለዋለን። እሱን ወደ ቀጣዩ ፖይንት እናልፋለን። ስፔሻል ሲምቦልስ ልዩ ልዩ ምልክቶች ናቸው እዚህ ጋር ላይ ያለው። አሁን ይችኛዋ የፐርሰንት ምልክት ነች። ፐርሰንት ነው የምታሳየንች። ፐርሰንት ስንል ለምሳሌ አንድ ነገር ከመቶ መግለጽ ማለት ነው። ከመቶ ለምሳሌ አንድ ሰው እንደዚህ አድርጎ መኪና ገዝቶ ነበር 10% አትርፎ ሸጠው 20% ከሰረ 7% አተረፈ ምናምን ሲባል በፐርሰንት ከመቶ ነው የሚታየው ማለት ያ ነገር ከመቶ ምን ያህል አተረፈ ከመቶ ምን ያህል ከሰረ የሚለውን የሚያሳየን ፐርሰንት እንለዋለን። ፐርሰንት። ይችኛዋ ደግሞ የስኩዌር ሩት ምልክት ነው። ስኩዌር ሩት ማለት አንድ ነገር ያው ምልክቷ ይችናት። ለምሳሌ የ4 ስኩዌር ሩት 2 ነው። የ9 ስኩዌር ሩት 2 ነው። ያን የተሰጠውን ቁጥር 2 ጊዜ በራሱ ስናባዛው ማለት ነው። ለምሳሌ 2 ሲባዛ በ2 4 ነው አይደል? የ4 ስኩዌር ሩት 2 ነው። 3 ሲባዛ በ3 9 ነው አይደል? 9ን ስኩዌር ሩት ስናደርገው አንድ ራዲካል ማለት ነው 3 እናገኛለን። 4ን በ4 ስናባዛው 16 ይሆናል። የ16 ስኩዌር ሩት 4 ነው። 5 ሲባዛ በ5 ብናደርገው 25 ነው አይደል? 25ን ስኩዌር ሩት ውስጥ ስናስገባው 5 ይሆናል። ስለዚህ ስኩዌር ሩት ማለት ይሄ ነው። ይችኛዋ የፓይ ናት። ፓይ ምልክት ትባላለች። ፓይ ለምሳሌ የሆነ ክብ ቢኖር ያን የክቡን ስፋት ምን ያህል ይዘት አለው ስፋቱ ኤሪያው ማለት ነው። ኤሪያው ምን ያህል ነው ብለን ለመፈለግ ፓይ እንጠቀማለን። ፓይ ቋሚ የሆነ ቁጥር አለው 3.14 ማለት ነው። ፓይ ማለት 3.14 ማለት ነው። የግሪክ ሌተር ነው ማለት ነው። ፓይም የግሪክ ሌተር ነው። ስለዚህ የተለያየ ክብ ከክብ ጋር የተያያዙ ነገሮችን ስፋታቸውን ለመፈለግ የሚያግዘን ቁጥር ነው ማለት ነው ፓይ ማለት። ይችኛዋ ምልክት ደግሞ ወሰን የለሽ ኢንፊኒቲ ማለት ናት። ወሰን የለሽ ለምሳሌ ቁጥር መጀመሪያ እንጂ መጨረሻ የለውም ወሰን የለውም ስንል ለምሳሌ ቁጥር 1 ይጀምራል። ምን ቆጠርበት ኖርማል ቁጥር ናቹራል ነምበር ማለት ነው። ከአንድ ይጀምራል። ከአንድ ይጀምርና ይሄዳል። በቃ 1 2 3 4 5 6 7 8 9 እያለ ይሄዳል ማለት ነው። የካውንቲንግ ነምበር የምንለው ከአንድ ጀምሮ መጨረሻው ግን አይታወቅም። 1 2 3 4 10 100 ሺህ ሚሊየን ቢሊየን ዴሲሊየን ሄፕቲሊየን ዴካሲሊየን እያለ በቃ ይሄዳል። አሁን ላይ ብዙ ጊዜ አሁን ገንዘብ የምንቆጥር በትሪሊየን ነው አይደል? እስከ ትሪሊየን ከትሪሊየን በላይ አልፎ የሚቆጥር ብዙም የለም፣ ገንዘብም የለም። አሁን ለምሳሌ የዓለማችን ሀብታም ብትወስዱ ኤለን ማስክ ግማሽ ትሪሊየን አለው ነው የሚባለው። አሁን ባለው በ2026 በፈረንጆቹ ግማሽ ትሪሊየን ገንዘብ እንዳለው ይታወቃል። ግማሽ ትሪሊየን ማለት ግን ያው ገና 1 ትሪሊየንም አልሞላም። ስለዚህ ቁጥር ምንድነው መጨረሻ የለውም፣ ይቀጥላል ማለት ነው። ይቀጥላል። ይሄ ፖይንት ይሄን ይመስላል። ወደ ቀጣዩ ፖይንት እናልፋለን። እዚህ ጋር ላይም የተለያዩ ሼፖች አሉ የተሰጡ ማለት ነው። ይችኛዋ የክብ ምልክት ናት፣ ሰርክል እንላታለን። ይችኛዋ ደግሞ የሶስት ጎን ተሪያንግል እንላታለን። 3 ጎን ያለው ተሪያንግል ምልክት ናት። የኮከብ ምልክት ወይም ደግሞ በእንግሊዝኛው ስታር እንላታለን ማለት ነው። ይችኛዋ አልማዝ ዳይመንድ ወይም ኪት እንላታለን። አልማዝ ዳይመንድ ኪት። ይችኛዋ ደግሞ ባለ 6 ማዕዘን ሄክሳጎን ብለን ነው የምንጠራው። ሄክሳጎን። ስለዚህ ይችን ሰርክል አለና ሰርክል ክብ ማለት ነው። ይችን ደግሞ ባለ 3 ጎን ትራያንግል ማለት ነው። ይችኛዋ ደግሞ ኮከብ ስታር ማለት ነው። ይችኛዋ ዳይመንድ ወይም ኪት እንላታለን። አልማዝ ብለን በአማርኛው እንጠራዋለን። ይሄኛውን ደግሞ ባለ 6 ማዕዘን ሄክሳጎን። ሄክሳ ማለት የግሪክ ሲሆን ሄክሳ 6 ማለት ነው። ጎን ማለት ደግሞ ሳይድ ማለት ነው ማለት ሄክሳጎን እንለዋለን። ስለዚህ ይሄ ፖይንት ይሄ ይመስላል። እዚህ ጋር ላይ የተለያዩ ጥያቄዎች ፕራክቲስ የምታደርጉበት ነው ያለ ማለት ነው። የተማሪዎች ፕራክቲስ የምታደርጉበት ነው ይሄ። አሁን እዚህ ጋር ላይ ምንድን ነው ከዚሁ ከተማርነው ውስጥ የተሰጠ ጥያቄ ነው። እዚህ ጋር ላይ
5 ከስንት ይበልጣል እያለን ነው። ይችኛዋ ጥያቄ ምልክት ናት። ጥያቄ ምልክት አለው። 5 ከስንት ያንሳል? 5 ከስንት ይበልጣል? ይበልጣል፣ ያንሳል፣ እኩል ነው፣ እኩል አይደለም ምናምን የዚያ ምልክት ተጠቅመናል። እዚህ ጋር ላይ አሁን ይበልጣል ያንሳል የሚል የተሰጣቸው፣ እዚህ ጋር ላይ ደግሞ ሲደመር ከዚህ ጋር ስንት ይሆናል? ሁለት የተሰጠ አለ። ለምሳሌ እዚህ ጋር ላይ 2 እና 2 ተደመረ ከዚያ 4 ሆነ። 4 እና 4 እኩል ናቸው ወይስ አይደሉም? ስለዚህ ምንድነው አሁን እዚህ ኩዌሽን ማርክ ጥያቄ ምልክት አለ የተሰጠ ጥያቄ ምልክት ላይ ምን ይገባል ለማለት ተፈልጎ ነው ማለት ነው። ስለዚህ እሱን በደንብ ፕራክቲስ አድርጉ። ያልገባችሁ ጥያቄ ካለ ኮመንት ላይ ጻፉልኝ። እንዲሁም ደግሞ እኛን በቀጥታ በስልክ ቁጥር ቴሌግራም፣ ዋትሳፕ፣ ኢሞ ላይ ልታናግሩን ትችላላችሁ ማለት ነው። 0971 900 600 ደግሞ አለ 0971 900 600 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ያለን። ባላችሁበት ሀገር ሆናችሁ ጉግል ሚት እና ዙምን በመጠቀም ከመምህራችሁ ጋር ፊት ለፊት እየተያያችሁ በቪዲዮ ኮል ማለት ነው ቀጥታ ላይቭ ነው የምትማሩት። ተማሪዎች መምህራቸውን ይጠይቃሉ፣ መምህራቸው ይመልስላቸዋል በአካል እንደምትማሩት ማለት ነው። ስለዚህ አሁኑ ልታናገሩን ትችላላችሁ። ወደ ቀጣዩ ፖይንት እናልፋለን። ቲፕ ፎር ሰክሰስ ምንድነው? አሁን እዚህ ጋር ላይ ስታነቡ፣ ስታጠኑ፣ ስትማሩ ምን መንገዶችን መጠቀም አለባችሁ የሚለው ነው። አሁን ለምሳሌ ይሄ ሰርክል ነው። ሰርክልን ነው የሚያሳየው። ሰርክል ትሬስ ኢች ሼፕ አውትላይን ዋይል ሴይንግ ኢትስ ኢን ሃማሪክ ምንድነው? አሁን ሰርክል በእንግሊዝኛ ነው በአማርኛው ቀላቅላችሁ ብትል አሪፍ ነው፣ የተሻለ ይሆናል ማለት። ሰርክል ስንል ምን ማለታቸው? ክብ በአማርኛው ክብ እንለዋለን። እኛ ደግሞ ሮዛ አዲሽን ናት የምታሳየው። አዲሽን ኦፕሬሽን፣ አዲሽን መደመር ማለት ነው። መደመር። እኛዋ ደግሞ አስትሪክስ ትባላለች። አስትሪክስ ማለት ኮከብ ምልክት ማለት ነው። አስትሪክስ ሲምቦል ነች። እችኛዋ ደግሞ ስንት ጎን ያላት ማለት ነው? እቺ 6 ጎን ያላት ናት። 6 ጎን ያላት ሼፕ ናት ማለት ነው። እችኛዋን ደግሞ ኪት እንላታለን። ኪት ነው የምትባለው። እችኛዋ ደግሞ የፕራክቲስ እዚህ ኮልቱ ብለን የምናስቀምጥባት ምልክት ናት ማለት ነው። ለምሳሌ 5 ከ4 ጋር እኩል አይደለማ። ስለዚህ 5 ከ5 ጋር ነው እኩል መሆን የሚችለው። 5 ከ5 ጋር እኩል ነው ብለን ይህችን ሲምቦል መጠቀም እንችላለን ማለት ነው። ስለዚህ እነዚህ የተለያዩ ቲፖችን ያው ለማንሳት ተፈልጎ ሰርክል ተነሳ፣ መደመር፣ አስትሪክስ ኮከብ ማለት ነው። ከዛ 5 ጎን ያለው ኪት፣ ከዛ ደግሞ እኩል ነው ምልክት ናቸው ማለት ነው። ስለዚህ ቪዲዮአችን በዚሁ ጨርሰናል። አሁንም ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ተማሪዎች ካላችሁ ሰብስክራይብ በማድረግ ቪዲዮ ለምልክቷን ይጫኑ። እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን ይደርሳችኋል። እንዲሁም እኛም በቀጥታ ዋትሳፕ፣ ቴሌግራም፣ ኢሞ ላይ ልታገኙ ትችላላችሁ። አንዴ ስልክ ቁጥር ልድገምላችሁ። ስልክ ቁጥራችን 0971 900 600 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። እናመሰግናለን።